የሰጠው ቅል ድንጋይ ይሰብራል ይላሉ አባቶች። አሁን ትናንትና በሚያስገመግም ድምፃቸው ይሰብኩ የነበሩ አንዳንዶች በስመ አብ ወወልድ ወመንፈስ ቅዱስ ትናንትና በሚያምር ድምፃቸው ይዘምሩ የነበሩ አንዳንድ ዘማሪዎች ትናንትና መቅደስ ገብተው ተንሱ ጸልዩ እያሉ ይቀድሱ የነበሩ አንዳንዶች ሰራዊት ስለ ገንዘብ፣ ስለ ጥቅም፣ ስለሚሻክት እንጀራ ብለው ሃይማኖታቸውን የቀየሩ ማተባቸውን የበጠሱ ባሉበት ቦታ ደስተኛ ይመስላችኋል? እስኪ እውነቱን እንነጋገር። ሃይማኖታቸውን የለወጡ ስፍራቸውን የለቀቁ ከቤተ ክርስቲያን የወጡ ሰዎች ባሉበት ስፍራ ላይ ደስተኞች ይመስላችኋል? ደስተኛ አይደለም። ደስተኛ አለመሆናቸውን በምን እናውቃለን ካላችሁ አሁንም ከቤተ ክርስቲያኒቱ ላይ አልወረዱም። ባሉበት ቤት ሆነ እዚህም እያሉ እንጀራቸው እቺ ነበረች። ወጥተውም እየሰደቧት እንጀራ የሚያገኙት በዚህ ቤተ ክርስቲያን። እግዚአብሔር አንዳንዶቹ እንደተመለሱ የቀሩትንም ልብ ሰጥቶ እግዚአብሔር ይመልስልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ይጎበኛችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ አስቀድሞ የተናገረው ዮሴፍ የተባለ አንድ ሰው ነው። ኃይለ ቃሉን በመጽሐፍ ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 50 ቁጥር 24 ላይ የተመዘገበ ቃል። አንድ ጊዜ ገጸ ንባቡን አነበዋለሁ። እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 50 ቁጥር 24 ዮሴፍም ወንድሞችን አላቸው፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚህ ርዕስ ውስጥ 3 ነገሮችን በዋናነት እናያለን። በመጀመሪያ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን አስቀድመን እናየዋለን። በሁለተኛ ደረጃ በመጽሐፍ ቅዱስ ውስጥ እግዚአብሔር እነማንን ጎበኘ እሱን እንመለከተዋል። ሶስተኛና የመጨረሻ አሁን እኛን እግዚአብሔር እንዲጎበኘን ምን እናድርግ የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድነን። እስኪ አንድ ጊዜ ላስቸግራችሁ፣ በርዕስነት ያነሳነውን ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እግዚአብሔር በልስቶላቸው እግዚአብሔር
ይጎበኛችኋል። እግዚአብሔር ምን ይላችኋል? ይህንን ጉባኤ እግዚአብሔር ይጎብኝልን። እንግዲህ ወደ አንደኛው እንምጣ። ጊዜ ለመጠቀም ትንሽ ይፈጥናለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል፣ እግዚአብሔር ያስባችኋል፣ እግዚአብሔር ያያችኋል ማለት ነው የቃሉ ትርጉም። ወገኖቼ እግዚአብሔር ሲጎበኘን የተቆጣች ሰማይ ዝናብ መስጠት ትችላለች። እግዚአብሔር ሲጎበኘን ጤና ያጣን ጤና ማግኘት እንችላለን። እግዚአብሔር ሲጎበኘን ያዘንን ሐዘናችን ለደስታ ይለወጣል። እግዚአብሔር ሲጎበኘን በሕይወታችን ተራራ የሆነብን ነገር ደልዳላ ሜዳ ይሆንልናል። ባህር እየተከፈለ በደረቅ መሻገር እንችላለን። እግዚአብሔር ሲጎበኘን እንጀራ ያጣን ሰዎች እንጀራ እናገኛለን። የታሰርን ሰዎች ከስራታችን እንፈታለን። የተጨነቅን ሰዎች ከጭንቀታችን እንረጋጋለን። የአልቃሾች እንባ ይታበሳል። ብቻ እግዚአብሔር ሲጎበኘን የጎደለው ነገር ሁሉ ይሞላል። ባጭሩ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል ማለት፣ እግዚአብሔር ያስባችኋል ማለት፣ እግዚአብሔር ያያችኋል ማለት ነው። ወገኖቼ በዚህ ዘመን ሀገራችን ኢትዮጵያ የእግዚአብሔርን ጉብኝት የምትፈልግበት ወቅት ነው። ቤተ ክርስቲያናችን የእግዚአብሔርን ጉብኝት የምትፈልግበት ጊዜ ነው። የእያንዳንዳችን ሕይወት የእግዚአብሔር ጉብኝት የሚፈልግበት ወቅት ላይ ነው ያለ። በዚህ ዘመን እግዚአብሔር ካላሰብን፣ እግዚአብሔር ካልተመለከተን፣ እግዚአብሔር በምሕረት አይኖ ካላየን ኑሮ በጣም ከባድ ነው። አይኖቻችን የሚያዩት፣ ጆሮቻችን የሚሰሙት አስጨናቂ ነገር ነው። ብዙ ሰዎች በሕይወት ከመኖር ይልቅ ሞታቸውን እየለመኑ ነው ያሉት። ታውቃላችሁ። እግዚአብሔርማ ኢትዮጵያን ተዋት፣ እግዚአብሔርማ ቤተ ክርስቲያኒቱን ተዋት፣ እግዚአብሔርማ እኛን ተወን፣ አያስበንም፣ አያየንም፣ አይመለከተንም እያሉ ብዙ ሰዎች ኑሮ ከብዷቸው እየተጨነቁ ነው ያሉ። የትምህርቱ መሰረታዊ ዓላማ ከዚህ ውስጥ ወጥተን እግዚአብሔር እንደሚያስበን፣ እግዚአብሔር እንደሚመለከተን፣ እግዚአብሔር እንደሚጎበኘን ማሳየት ነው የትምህርቱ መሰረታዊ ዓላማ። ወደ ሁለተኛው እስኪ እንምጣ። እግዚአብሔር በመጽሐፍ ቅዱስ እነማንን ጎበኘ? ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ለአብነት እመለከታለሁ። ሁሉን እንዳልተርክ ጊዜ ስለሌለን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለዳቸው በዕብራውያን ለሚገኙት ክርስቲያኖች ሲጽፍላቸው ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል ስለ ቀሩትም ነቢያት እተርክላችሁ ዘንድ ወደድኩ። ሁሉን እንዳልተርክላችሁ ጊዜ የለኝም አላቸው። ዕብራውያን 11 ቁጥር 32 ላይ የተመዘገበ እግዚአብሔር ቃል። እኛም አሁን በእግዚአብሔር የተጎበኙትን ሁላቸውንም ለመተረክ ጊዜ አይበቃንም። ግን ለአብነት ቅድም እንዳልን ከብሉይ ኪዳን አንዱን ከአዲስ ኪዳንም አንዱን አንስተን እናየዋል። ብሉይ ኪዳንን ስናነሳ ከብዙዎቹ መካከል በእግዚአብሔር ከተጎበኙት የምናገኛቸው የቤተልሔምን ሕዝቦች ናቸው። ታሪኩ በመጽሐፈ ሩት በምዕራፍ 1
ቁጥር 1 ላይ የተመዘገበ ነው። እንዲህ ብሎ ይጀምራል። መሳፍንት በምድሪቱ ላይ ይፈርዱ በነበረበት ዘመን በአንድ ከተማ አንድ ቤተሰብ ነበረ። የባል ስም አቤሜሌክ፣ የሚስት ስም ኑኃሚን፣ 2 ልጆች አሏቸው። መሐሎንና ኬሌዎን ተብለው ይጠራሉ። የሚኖሩት በይሁዳ ቤተልሔም ነበረ ይላል። ሁላችን እንደምናውቅ ቤተልሔም ማለት የቃሉ ትርጉም የእንጀራ ቤት ማለት። በዚህ ቤተልሔም ተብላ በምትጠራ ከተማ በአንድ ወቅት ላይ ጽኑ ረሃብ ሆነ። እግዚአብሔር የሰማይን መስኮት ዘጋ። ምድሪቱ የተዘራባት አልበቅል፣ የተተከለባት አልጸድቅ አለ። ረሃብ መጣባት። ረሃብ ደግሞ አስጨናቂ ነው። ታውቃላችሁ፣ መጽሐፍ ቅዱስ ከረሃብ ሰይፍ ይሻላል ብሏል። እዛ ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9 ላይ ከረሃብ ሰይፍ ይሻላል። ሰይፍ ገላግሌ ነው። አንድ ጊዜ ይቆርጣል፣ በቃ ይገድላል። ረሃብ ግን ያሰቃያል። ረሃብ ጊዜ አይሰጥም። አምላካችን እግዚአብሔር በረሃብ ውስጥ ያሉትን ወገኖቻችንን እሱ በቸርነቱ ይጎብኝልን። አሜን በሉ ወገኖቼ። ታውቃላችሁ አገራችን ኢትዮጵያ አሁን በጣም ከባድ ሁኔታ ውስጥ ነው ያለች። በቀን አንድ ጊዜ መብላት ማይችሉ ብዙ ወገኖቻችን አሉ። ኑሮ የከበዳቸው፣ ኑሮ እንደ ሰማይ የራቀባቸው፣ ምነው በመሸ ብለው የሚመኙ፣ ሲመሽ ደግሞ ምነው በነጋ የሚሉ፣ ዙሪያው ገደል የሆነባቸው፣ ቀኑ የጨለመባቸው፣ አጣብቂኝ ውስጥ የገቡ፣ ሰማይ የተደፋባቸው፣ የሚበላና የሚጠጣ ነገር ወገኖቼ ጥያቄ ያልተመለሰላቸው ረሃብ ውስጥ ያሉ ብዙ ወገኖቻችን አሉ። በዚህ ቤተልሔም በሚባል ከተማ ረሃብ ሆነ። የጥቂቱን ጊዜ ረሃብ መታገስ አቅቷቸውና ኑኃሚንና አቤሜሌክ ቤተልሔምን ትተው ታሪኩን እንደምናውቅ ተሰደው ወደ ሞዓብ ምድር ወረዱ ይላል መጽሐፍ። መከራ ሲገጥምህ፣ ፈተና ሲገጥምህ ስፍራህን አትልቀቅ ተብሎ ነው የተጻፈው። በዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል የገዢ ቁጣ በገጠመ ጊዜ፣ መከራና ፈተና በገጠመ ጊዜ ስፍራህን አትልቀቅ። ወገኖቼ ይቺ ዓለም የመከራ ዓለም ናት። በዚች ዓለም ላይ ስንኖር ማግኘት፣ ማጣት፣ መክበር፣ መዋረድ፣ ሐዘን፣ ደስታ ይፈራረቃሉ። ምንም አይነት መከራ ግን ቢገጥመን መፍትሄው ስፍራን መልቀቅ አይደለም። ስፍራ የተባለ ሃይማኖት፣ ስፍራ የተባለች ቤተ ክርስቲያን፣ ስፍራ የተባለ መንፈሳዊ ሕይወት፣ ስፍራ የተባለ አገልግሎት፣ እነዚህ ሁሉ ስፍራዎቻችን ናቸው። መፍትሄው ስፍራ መልቀቅ አይደለም። ባለንበት ቦታ ሆኖ ዝም ብሎ እግዚአብሔርን መጠበቅ፣ እሱ ነው መፍትሄ። አንዳንዶች ጥቂት ሲቆነጠጡ፣ ጥቂት ፈተና፣ ጥቂት መከራ በሕይወታቸው ሲገጥማቸው እንደ መፍትሄ የሚያዩት ሃይማኖት መቀየር ነው፣ ማተም መበጠስ ነው፣ ከቤተ ክርስቲያን መውጣት፣ ወደ ሌላ መንጋ መሄድ ነው። ባካችሁ ይሄ ድምፅ የሚሰማን ኦርቶዶክሳውያን ላይመቸን ይችላል፣ ላይሞላልን ይችላል፣ ላይሳካልን ይችላል። ብንራብም፣ ብንጠማ፣ ብንታረዝም፣ ብንታመምም፣ ብንቸገርም፣ ምንም ቢጎድልብንም በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንጽና። ሐዋርያው ቅዱስ ጳውሎስ ምንድን ያለው? በሮሜ ለሚገኙት ክርስቲያኖች ከክርስቶስ ፍቅር የሚለየኝ ማን ነው? መከራ፣ ስደት፣ ረሃብ ነውን? ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ያለው ሮሜ 8 ቁጥር 35 ላይ። ከሃይማኖታችን ፍቅር ምንድን ነው የሚለየን? ከቤተ ክርስቲያን ፍቅር ምንድን ነው የሚለየን? ከተዋህዶ ምንድን ነው የሚለየን? ረሃብ ነው? ስደት ነው? ጥም ነው? ማጣት ነው? መቸገር ነው?
ሕይወታችን ይቅጠመን። ስር ሰደን በሃይማኖት እንታነጽ። እዚሁ ቤት ሆነን በሃይማኖታችን ሆነን እግዚአብሔርን እንጠብቀው። ይሄ ቤተሰብ ጥቂት ረሃብ ወደዚች ከተማ ሲመጣ መታገስ አቃተውና ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራውን በኋላም ኢየሱስ ክርስቶስ የሚወለድባትን ቤተልሔምን ትተው ወደ ሞዓብ ሄዱ። ልክ ሞዓብ ሲደርሱ ኑኃሚን ባሏን አጣች። ጥቂት ቆየችና 2 ልጆቿን አጣች። መሐሎንና ኬሌዎንም ሞቱባት። የወላድ መካን ሆና ቀረች ይላል መጽሐፍ። ስፍራ መልቀቅ ዋጋ ያስከፍላል። ሃይማኖትን መለወጥ ዋጋ ያስከፍላል። ከቤተ ክርስቲያን መውጣት ዋጋ ያስከፍላል። አሁን ትናንትና በሚያስገመግም ድምፃቸው ይሰብኩ የነበሩ አንዳንዶች፣ ትናንትና በሚያምር ድምፃቸው ይዘምሩ የነበሩ አንዳንድ ዘማሪዎች፣ ትናንትና መቅደስ ገብተው ተንሱ ጸልዩ እያሉ ይቀድሱ የነበሩ አንዳንዶች ስለ ገንዘብ፣ ስለ ጥቅም፣ ስለሚሻግት እንጀራ ብለው ሃይማኖታቸውን የቀየሩ ማተባቸውን የበጠሱ ባሉበት ቦታ ደስተኛ ይመስሏችኋል? እስኪ እውነቱን እንነጋገር። ሃይማኖታቸውን የለወጡ ስፍራቸውን የለቀቁ ከቤተ ክርስቲያን የወጡ ሰዎች ባሉበት ስፍራ ላይ ደስተኞች ይመስሏችኋል? ደስተኛ አይደለም። ደስተኛ አለመሆናቸውን በምን እናውቃለን ካላችሁ አሁንም ከቤተ ክርስቲያኒቱ ላይ አልወረዱም። ባሉበት ቤት ሆነ አሁንም ቢሆን እንጀራቸው ቤተ ክርስቲያን ናት። እዛ ሆነው ቤተ ክርስቲያኗን እየሰደቡ ነው የሚኖሩት። 24 ሰዓት ቲክቶክ ላይ ወጥተው ፌስቡክ ላይ ዩቲዩብ ላይ ተቀምጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እሷን ነው እያነሱ እንጀራ እዚህም እያሉ እንጀራቸው እቺ ነበረች። ወጥተውም እየሰደቧት እንጀራ የሚያገኙት በዚህ ቤተ ክርስቲያን። ይሄ የምን ምልክት ይመስላችኋል መሰላችሁ? በሄዱበት ቦታ ያለማረፋቸው ምልክት ነው። ቤተ ክርስቲያኗን እያነሱ ይናገሩ። ባሉበት ቤት ውስጥ ቢያርፉ ኖሮ፣ ደስተኛ ቢሆኑ ኖሮ፣ ሰላም አግኝተው ቢሆኑ ኖሮ የራሳቸውን ደግማ፣ የራሳቸውን ቀኖና፣ የራሳቸውን አስተምህሮ ያስተምሩ ነበረ። አንድም ቀን ወንጌል ሲሰብኩ አልሰማናቸው። ጠላት ዲያብሎስ የስድብ አፍ ሰጥቷቸው የአውሬው መንገድ ጠራጊዎች ስለሆኑ ሁልጊዜም ይሳደባል። ወገኖቼ እንደዚህ ቢሆኑ እኛ አንጠላቸው፣ እንወዳቸዋለን። እግዚአብሔር አንዳንዶቹ እንደተመለሱ የቀሩትንም ልብ ሰጥቶ እግዚአብሔር ይመልስልን። ይሄ ነው ምኞታችን፣ ይሄ ነው ፍላጎታችን። እንደወጡ አያስቀራቸው እግዚአብሔር መልሶ ልብ ሰጥቶ ወደ እናት ቤተ ክርስቲያን እግዚአብሔር ይመልስልን። እንመለስ። ስፍራዋን ለቀቀች። ከቤተልሔም ወደ ሞዓብ ወረዱ። ነገር ግን እዛ ሲደርሱ ቅድም እንደተረክነው አልተጠቀሙም። አቤሜሌክ ሞተ፣ 2 ልጆቿም ሞቱ። ወገኖቼ ስፍራችሁን አትልቀቁ። ከሃይማኖታችሁ አትውጡ። ከቤተ ክርስቲያናችሁ አትውጡ። ማኅተማችሁን አጥብቃችሁ ያዙ። የትንቢት መፈጸሚያዎች እንዳትሆኑ። ዛሬ ያለንበት ዘመን ከባድ ዘመን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ለደቀ መዛሙርቱ ሲነግራቸው በመጨረሻው ዘመን ከሚሆኑት ነገሮች መካከል አንደኛው ብዙዎች በክርስቶስ ስም መምጣታቸው፣ ብዙዎቹን ማሳታቸው ነው። እናንተ ግን አለ ደቀ መዛሙርቱን ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ምን በሉ? ተጠንቀቁ ተብለናል። መጠንቀቅ ነው። እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢሏችሁ አትመኑ። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች ይነሳሉ። ቢቻላቸውስ አይቻላቸውም እንጂ የተመረጡትን እንኳን እስኪያስቱ ድረስ በምትሃት ብዙ ድንቃ ድንቅ ነገር ያደርጋሉ። በዚህ እንዳትደነቁ።
የትንቢት መፈጸሚያ እንዳንሆን አምላካችን እግዚአብሔር ሁላችንን ይጠብቃል። አዎ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ተነስተዋል፣ እንደ አሸን ፈልተዋል፣ ምድሪቱን አጥልቅልቀዋታል። እንደምታዩት ነው እንግዲህ ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አባቶቻችን። ጊዜ ሰጥቷቸዋል እንጂ ጊዜ ስለሰጣቸው እንደ ልባቸው ነው የሚናገሩት፣ እንደፈለጉ ነው፣ ታጅበው ነው፣ በፌዴራል በማርሽ ባንድ ነው፣ ጊዜው የኛ ነው ይላሉ። ይህም ጊዜ ያልፋል ያልፋል። ይህም ጊዜ ብዙ አሳልፈናል። ይህም ጊዜ ያልፋል። እንደ ዘመን እንደ ታሪክ የምናወራበት ዘመን ቅርብ። እነዚህ በሰሞኑ ወደ ደቡብ አገልግሎት ሄጄ ነበር፣ ወደ ሐዋሳ አካባቢ። አይኖቻችን የሚያየው ጆሮቻችን የሚሰማው ነገር ያሳዝናል፣ አንገት ያስደፋል። ልክ መንግስታዊ ሃይማኖት የመጣ ይመስላል። ለሀገር ባለውለታ የሆነች ቤተክርስቲያን፣ ታቦቷን ተሸክማ ጦር ሜዳ የዘመተች ቤተክርስቲያን፣ ትምህርት ሚኒስቴር በሌለበት ጊዜ ትምህርት ሚኒስቴር ሆና ያገለገለች ቤተክርስቲያን፣ ጤና ሚኒስቴር በሌለበት ጊዜ በጸበሏ በእምነቷ በመስቀሏ ትፈውስ የነበረች ጤና ሚኒስቴር ሆና ያገለገለች ቤተክርስቲያን፣ ስልጣኔን ያስተማረች፣ ጀግንነትን ያስተማረች፣ ስርዓትን ያስተማረች፣ ዘመን አቆጣጠርን ያስተማረች፣ ፊደል ቀርጻ የሰጠች፣ የሁሉ ነገር ባለውለታ የሆነች አገር የሰራች ቤተክርስቲያን የማያውቋት ሰዎች ተነስተው ጉልበታቸውን እያሳዩባት ነው ያሉት። ቢሆንላቸው አይሆንላቸውም እንጂ ሊያዋት አይፈልጉም። አንዳንዶቹ ሊያጠፋት ነው የሚፈልጉት። እያንዳንዱን ገልጦ ማየት ያስፈልጋል። ኦርቶዶክሳውያን ተስፋ እንድትቆርጡ አይደለም የምንነግራቸው፣ ግን እየሆነ ያለውን ነገር፣ እየተፈጸመ ያለውን ነገር፣ እየተደረገ ያለውን ነገር እንድናውቀው እንድናስተውለው፣ ዘመኑን እንድንዋጀው ነው። ግን ደስ የሚለው ነገር በሐዋርያትና በነቢያት መሰረት ላይ ስለታነጸች የማዕዘኑም ራስ ኢየሱስ ክርስቶስ ስለሆነ ማንም ሰው ቢነሳ ቤተ ክርስቲያኒቱን ሊያጠፋት አይችልም። የሚጠብቃት አይተኛም፣ አያንቀላፋ። ባለቤቷ ኢየሱስ ክርስቶስ ነው። በደሙን የመሰረታት ሥጋውን ቆርሶ ደሙን አፍስሶ ነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን የመሰረታት ኢየሱስ ክርስቶስን። እሱ ነው መስራቸው። ትናንትም የተነሱት እንዳመጣጣቸው ሄደዋል። ዛሬም ያሉት መሄዳቸው አይቀርም፣ የጊዜ ጉዳይ። ምናልባት አሁን አይኖቻችን አንዳንድ ነገር ሲያዩ፣ ጆሮቻችን አንዳንድ ነገር ሲሰሙ ሊጨንቀን ሊከብደን ምን እየሆነ ነው ልንል ይገባል። እኛ የድርሻችንን እንወጣ እንጂ ቤተ ክርስቲያኒቱን ማንም ታግሎ አይጠላትም። በዲዮቅልጥያኖስ ዘመን ያልጠፋች ቤተ ክርስቲያን በዘመኑ ዲዮቅልጥያኖሶች አጠፋ። በነ መክሲሚያኖስ ያልጠፋች ቤተ ክርስቲያን በዘመኑ መክሲሚያኖሶች አጠፋ። በነ ዮዲት ጉዲት ያልጠፋች ቤተ ክርስቲያን በዘመኖቹ ዮዲት ጉዲቶች አጠፋ። በነ አሪዮስ፣ በነ ንስጥሮስ፣ በነ መቅዶኒዎስ፣ በነ ሰባሊዮስ፣ በነ ይሁዳ ያልጠፋች ቤተ ክርስቲያን በዘመኖቹም ሐሰተኞች አትጠፋም። እንደውም እየሰፋን ክብር ይግባው አመስግኑት፣ እየመዛን ጠጠር መጣያ ጠፍቶ በመቅደሱ ተሰብስበን የእግዚአብሔርን እያመለክነው ነው። ክፉ ጎረቤት ዕቃ ያስገዛል ይላሉ አባቶቻችን። እግዚአብሔር አምላክ ሁላችንም በመጀመሪያ ሃይማኖት እስከ መጨረሻው ድረስ ያጽናል። የትንቢት መፈጸሚያዎች እንዳንሆን እግዚአብሔር ሁላችንን ይጠብቃል። ስለዚህ ስፍራዋን ለቀቀች፣ እንመለስ። ሚስጥር እየሳበን እንዳይሰፋ። ልክ እሷ ሞዓብ ስትደርስ ቤተልሔምን ለቀው ሞዓብ ሲደርሱ መጽሐፉ ምን ይላል? እግዚአብሔር ቤተልሔምን ጎበኛት ይላል። እስኪ እግዚአብሔር ነው። ብዙ ናችሁ፣ ድምፃችሁ ትንሽ አነስ ይላል። በደንብ እስኪ ድምፃችሁን አውጡና እግዚአብሔር በሉ። ቤተልሔምን ጎበኘ።
ቤተልሔምን ምን አለ? ጎበኘ። የረሃቡ ዘመን አለፈ። እግዚአብሔር ይጎበኛችኋል ነው ርዕሳችን። ቤተልሔምን እግዚአብሔር ጎበኘ። እግዚአብሔር የጉብኝት ጊዜ አለው። የሰማይን መስኮት ከፈተ እግዚአብሔር። ምድሪቱ የተዘራባት ይበቅል፣ የተተከለባት ይጸድቅ ጀመረ። ታግሰው የጠበቁ ሰዎች በእግዚአብሔር ተጎበኙ። የረሃቡ ዘመን አለፈ። የችግሩ ዘመን አለፈ። ወገኖች ሁሉም ያልፋል። ረሃቡ ሲያልፍ ጥጋቡ መጣላቸው። ሁልጊዜ የሚመጣው ቀጣዩ ተቃራኒ ነው። ጨለማው አልፎ ብርሃን ነው የሚመጣው። በጋው አልፎ ክረምት ነው የሚመጣው። ማጣት ሲያልፍ ማግኘት ይመጣል። ውርደት ሲያልፍ ክብር ይመጣል። ለቅሶ ሲያልፍ ሳቅ ይመጣል። ሁሉም የሚመጣው ተቃራኒ ነው። ረሃቡ አለፈ በቤተልሔም ላይ። እግዚአብሔር ቤተልሔምን ጎበኛት፣ ከተማይቱ ተባረከች። እግዚአብሔር ይጎበኛቸዋል። በብሉይ ኪዳን እግዚአብሔር የጎበኛቸው የቤተልሔምን ሰዎች ናቸው። ጥቂት ጊዜ ረሃብ ነበረ፣ እርግጥ ነው። ጥቂት ጊዜ መከራ ነበር በቤተልሔም ላይ። ጥቂት ጊዜ ችግር ነበረ። ግን ችግሩ አለፈ። ችግሩ ዳዊት ምን ብሎ ነው የዘመረው? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል አለ። መዝሙር 29 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል። እስኪ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይመጣል። ደስታ ከመከራ በኋላ ነው የሚመጣው። ደስታ ከማጣት በኋላ፣ ከችግር በኋላ፣ ከሐዘን በኋላ ነው። መጀመሪያ ሐዘን፣ ከዛ ደስታ። መጀመሪያ ረሃብ፣ ከዛ ጥጋብ። መጀመሪያ ሕመም፣ ከዛ ጤንነት። መጀመሪያ መዋረድ፣ ከዛ መክበር። መጀመሪያ ለቅሶ፣ ከዛ ሳቅ። በቤተልሔም ላይ መጀመሪያ ረሃብ፣ ከዛ በኋላ ጥጋብ። ታገሱ። የመጀመሪያ በብሉይ ኪዳን በእግዚአብሔር የተጎበኙት አሁን ታሪኩን የተረክንላቸው የቤተልሔም ሰዎች ናቸው። ወደ አዲስ ኪዳን እግዚአብሔር በአዲስ ኪዳን ማንን ጎበኘ? ብዙዎቹን ጎብኝቷቸዋል እግዚአብሔር። ለአብነት ግን አሁንም አንድ አለ። በዚህ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ የተመዘገበውን አየዋል። እንደዚህ ይላል። በነጋው ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር ቀረበ። እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እሷም መበለት ነበረች። ታሪኩ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማየ ሰማያት ወረደ። ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከወላዲት አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ተወለደ። ከዚህ በኋላ ነው ቀስ በቀስ በየጥቂቱ አደገ ይላል መጽሐፍ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ወዲያ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጠፍ ያለምንም እህል ውሃ ጾመ፣ ጸለየ። በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገው። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራልን። አሁን እየጾምን ያለነው ጾም ኢየሱስ ክርስቶስ የጾመው ጾም ነው። ማን የጾመው ጾም ነው አልኳችሁ? እግዚአብሔር የጀመርነውን ሱባኤ በሰላም አስፈጽሞ ሁላችንን ለብርሃነ ትንሣኤው ያድርሰን። እሱን ነው አብነት አድርገን እሱን ምሳሌ አድርገን ከኔ ተማሩ ስላለን ከሱ ተምረን እኛ ኦርቶዶክሳውያን እንጾማለን። ከኛ ቤተ እምነት ውጭ ያሉ ሰዎች ጾሙ ሲሏቸው አይ ጌታ ጾሞልኛል ትላለች። እስኪ አንድ ጥያቄ ልጠይቃችሁ። ጌታ በዚህ ምድር ሳለ በልቷል አልበላም? በልቷል እንጂ በደንብ በልቷል። ፍጹም ሰው ነው፣ ፍጹም አምላክ ነው ኢየሱስ ክርስቶስ። ስለዚህ ይበላል። ጌታ በልቶልኛልና አልበላም ይላሉ?
አይሉ መብሉ ላይ ያስነኩታል። ጾም ጋር ሲመጣስ ጌታ ስለ ጾመልኝ አልጾምም ትላለች። ወገኖቼ እግረ መንገዳችንን ያለነው ጾም ላይ ስለሆነ የምንጾመው በዘፈቀደ አይደለም፣ ወይንም ከመጽሐፍ ቅዱስ ሐሳብ ውጭ ሆነ አይደለም። ኢየሱስ ክርስቶስ ማድረግ የሚገባንን ነገር ሁሉ ከኃጢአት በስተቀር አድርጎ ያሳየን እሱ ነው። ጾሙ ቢለን ጾሞ፣ ጸልዩ ቢለን ጸልዮ፣ ትሑት ሁኑ ቢለን ትሑት ሆኖ፣ ይቅርታ አድርጉ ቢለን ጎኑን በጦር የወጉትን፣ እጆቹን በሚስማር የቸነከሩትን፣ የሸዋ አክሊል የደፉበትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን ኢየሱስ ክርስቶስ ነው። ስንቱን ልተርክላችሁ። በቃ ከኃጢአት በስተቀረ ክርስቲያኖች ማድረግ የሚገባቸውን አድርጎ ያሳየን ኢየሱስ ክርስቶስ ነው። ከእኔ ተማሩን ያለን ጾምን ያስተማረን ኢየሱስ ክርስቶስ ነው። አሁን አንዳንዶቹ በጌታ ነኝ ትላለች። በጌታ ከሆንሽ ጌታ በዚህ ምድር የሰራውን ስሪ በያት። በጌታ ነኝ ሲል በጌታ ከሆንክ ጌታ በዚህ ምድር ያደረገውን የሰራውን ስራ በሉት። አንደኛው ጾም ነው። ጾም ነው። ይጾም ነበር ጌታችን። ጌታችን ጾመኛ ነው። እኔ ይገርመኛል። መጽሐፍ ቅዱስን ተሸክመው የሚዞሩ ብዙ ሰዎች አሉ። መጽሐፍ ቅዱስ የጾም መጽሐፍ፣ የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና። እስኪ መጽሐፍ ቅዱስ ነው አልሰማችሁም? መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው። መጽሐፍ ቅዱስ የምን መጽሐፍ ነው አልኳችሁ? ይህንን የምትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ ቤትም ስፍራ ላይ አልተጻፈ። ነቢያቱም አልተናገሩ፣ ሐዋርያቱም አልሰበኩ። ግን ብንጾም እንደምንጠቀም በብዙ ስፍራ ላይ ተመዝግቦልናል። አምላካችን እግዚአብሔር ጾመን ዋጋ እንድናገኝ ሁላችንን በቸርነቱ ይርዳል። እንመለስ። ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራል። እሱ የሰራው ስራ ከዚህ በኋላ ነው እንግዲህ አደባባይ ላይ ወጥቶ ወንጌል መስበክ፣ ታምራት ማድረግ የጀመረ። ወደ አንዲት ከተማ ገባ። ቅድም እንዳነበብነው ናይን ትባላለች ከተማይቱ። ልክ ወደ ከተማይቱ ወንጌል ሊሰብክ ሲገባ አንዲት መበለት ሴት ልጇ ሞቶባት የሞተው ልጇን አሸክማ ወደ ቀብር ስፍራ ስትሄድ ኢየሱስ ክርስቶስ ወንጌል ሊሰብክ ወደ ከተማይቱ ሲገባ ፊት ለፊት ተገናኘው። አያት። ሴቲቱን ትወድቃለች፣ ትነሳለች፣ እንባዋን ታፈሳለች። መጽሐፉ ምን ይላል? ጌታም ባያት ጊዜ አዘነላትና አታልቅሺ አላት ይላል። እስኪ ጌታም ነው ባያት ጊዜ አዘነላትና አታልቅሺ አላት። ምን አትበይ አላት? ለዚች ሴት ያዘነ ጌታ ለሁላችንም ይዘንልን። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ያዝናል አያት? አቤት ያዝናል። በማናችንም መጨነቅ እግዚአብሔር ደስተኛ አይደለም። በማናችንም ሕመም፣ በማናችንም መሰቃየት፣ በማናችንም ማጣት፣ በማናችንም መራብ፣ በማናችንም እንቅልፍ አጥቶ ቁጭ ብሎ ማደር ባካችሁ እግዚአብሔር ደስተኛ አይደለም። ሴቲቱ ስትወድቅ ስትነሳ መበለት ናት ነው አይደለም የሚለው? ቅድም ስናነብ መበለት ማለት ባል የሞተባት ሴት ማለት። ባል ሞቶባታል። የባሏ መሞት ሳያንስ እንደገና ልጇን ሞተባት። በእንቅርት ላይ ጆሮ ደግፍ ሆነባት። በቁስል ላይ ጥዝጣዜ ሆነባት። ልቧ ያዘነባት ሴት ናት። ይቺ ሴት ያላዘነች ማን ያዝን ነው? ባሏ ሞቶ እንደገና ተጨምሮ ልጇን ሞተባት። ለዚህ ነው የምትወድቀው የምትነሳው። ለዚህ ነው በአራት ማዕዘን እንባዋ የምታፈሰው። ክርስቶስ አያትና አንቺ ሴት አይዞሽ አታልቅሺ አላት። እኛንም አይዟችሁ ይበላል። በብዙ ነገር እያዘንን ያለን በገዛ ባሏ የምታዝን ሚስት አለች በዚህ ዘመን። በገዛ ሚስቱ የሚያዝን ባል አለ። በወላጆቹ የሚያዝን ልጅ አለ። በልጁ የሚያዝን ወላጅ አለ።
ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። ማን ነው በሀገሩ ጉዳይ የማያዝን? ማን ነው በቤተ ክርስቲያኑ ጉዳይ የማያዝን? በውስጥም ባለው በውጭም ባለው በምናየው በምንሰማው ነገር ማን ነው የማያዝነው? ዛሬ በወገኖቹ ጉዳይ የማያዝነው ማን ነው? ሰው በግፍ ሲገደል፣ ሰው መከራ ሲቀበል፣ ይህን ስናይ ይህን ስንሰማ እያዘንን ያለ ነው። ይኸውላችሁ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። ምናለቅስበት ምክንያቱ ይለያያል እንጂ ሁላችንም አልቃሾች ነን። እቺ ሴት ስታለቅስ አያትና አዘነላት። አይዞሽ አታልቅሺ አላት። ሰው ቢያዝን ታውቃላችሁ የመጨረሻው እርዳታ ከንፈር መምጠጥ። ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ አባት ሊሆን ይችላል፣ እናት ልትሆን ትችላለች፣ ጓደኛችን ሊሆን ይችላል። አያደርስ ነው። ተቸግረን አይቶ፣ ተርበን አይቶ፣ ተጠምተን አይቶ፣ ታመን አይቶ፣ 5 እና 10 ሳንቲም ቸግሮን አይቶ ሰው ካዘነ የመጨረሻ እርዳታው ከንፈር መምጠጥ ነው። ማብላት እየቻለ ማያበላ፣ ማጠጣት እየቻለ የማያጠጣ፣ ማልበስ እየቻለ የማያለብስ አዝኖ ከንፈሩን መጥቶ ሰው ይሄዳል። እግዚአብሔር ካዘነ ግን ወደ ድርጊት ወደ ሥራ ያመራዋል። እግዚአብሔር ሰው አይደል። ዝም ብሎ አዝኖ ከንፈሩን መጥቶ ትቶን አይሄድም። እግዚአብሔር ይውላችሁ ካዘነ ሥራ ይሠራል። ተርበን እንደሆነ ምንበላውን ይሰጠናል። ተጠምተን ከሆነ ያጠጣናል። ታርዘን ከሆነ ያለበስናል። ታመን ከሆነ ይፈውሰናል። ተጨንቀን ከሆነ ከጭንቀታችን ያረጋጋናል። እግዚአብሔር ካዘነ ወደ ሥራ ወደ ድርጊት ያመራዋል። አያት፣ አዘነላት። ታሪኩን ላሳጥር። ቁሙ አላቸው። አስክሬኑን አውርዱ አላቸው። አወረዱት። ቀረብ አለ ኢየሱስ ክርስቶስ ወደ ሞተው። እጁን ያዘው፣ ቀኝ እጁን ያዘው። አንተ ብላቴና እልሃለሁ ተነሳ ሲለው አፈፍ ብሎ ተነሳ። ለእናቱ ስጧት አለ። የባልሽን ሐዘን ያስረሳሽ አለ። ሴቲቱ ሐዘኗ ለደስታ ተለወጠ። አፏ በሳቅ ተሞላ፣ ከንፈሯ በእልልታ ተሞላ። የሞተባት ልጇ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል አይችልም? አቤት ሞቶ የነበረው ልጇን አስነሳላት። ግረ መንገድ ምንም አይነት ችግር በሕይወታችሁ ይጠማችሁ፣ እባካችሁ ችግራችሁን ከእግዚአብሔር በታች አድርጉትና እግዚአብሔርን ከችግሮቻችሁ ሁሉ በላይ አድርጉት። አሁን አንዳንድ ሰዎች የሆነ ችግርን እግዚአብሔር ይፈታል፣ መልስ ይሰጣል። ደግሞ የሆነውን ነገር አይችልም ብለው እጃቸውን አጣጥፎ እግራቸውን አጣምረው ቁጭ ያሉ ሰዎች ከዚህ ውስጥ ነው። ምንም አይነት ነገር በሕይወታችን ይግጠመን፣ የቱም አይነት ችግር በሕይወታችን ይግጠመን፣ ከእግዚአብሔር በታች ነው ችግራችን። ከማን በታች? ችግራችንስ የት ነው ያለው? ማነው? እግዚአብሔርስ የት ነው ያለው? ከችግራችን ሁሉ በላይ። ይኸውልህ የምናመልከው አምላክ የታመሙትን ማዳን ብቻ ሳይሆን የሞቱትንም ማስነሳት የሚችል ይኸው እኮ አሳየን። ታዲያ ለምንድን ነው የተለያየ ጤና አተን የኔ ነገር አበቃልኝ? ለምንድን ነው ተስፋ ምንቆርጥ? ምናልባት ሐኪሞቹ የጤና ባለሙያዎቹ ያንተ ነገር አበቃልህ፣ ያንቺ ነገር አበቃልሽ፣ ዝም ብላችሁ የሚሞትበትን ቀን ጠብቆ የምትሞትበትን ቀን ጠብቆ ሊሉን ይችላሉ። ሐኪሞች ተስፋ ሊያስቆርጡን ይችላል። ግን ሰው ሲጨርስ እግዚአብሔር መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያ። ተስፋ አትቆርጡ ኦርቶዶክሳዊ። የትኛውም አይነት ችግር ከእግዚአብሔር በታች። እግዚአብሔር ከችግራችን ሁሉ በላይ ነው። ሁሉን መፍታት ይችላል። ሁሉን ማስተካከል ይችላል። ለሁሉ መልስ መስጠት ይችላል። መጽሐፍ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔም እመልሰዋለሁ ተብሎ ተጽፏል። እስኪ ቃሉን በልባችሁ እንዲጻፍ ከኔ ቀጥላችሁ ተናገሩት። ከነገር በሉስ። ያልተናገረ ሰው አለ። ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት
እኔም እመልሰዋለሁ። እኔ ምን እለዋለሁ? ከነገር አንድ ነገር ቢከብዳችሁ፣ ምንድነው የከበዳችሁ እህቶቼ? ምንድነው ወንድሞቼ በሕይወታችሁ የከበዳችሁ? የፍርድ ቤት ጉዳይ ነው ፍትህን ያጣችሁት? ምንድነው የከበዳችሁ? በትዳር ውስጥ እየኖራችሁ ልጅን ያልተሰጣችሁ የጤና ችግር ነው? የእንጀራ ችግር ነው? ተምራችሁ ስራን ያጣችሁት? በትዳራችሁ ሰላም የላችሁም፣ ፍቅር የላችሁም። ምንድነው ከነገር የከበዳችሁ ነገር? መጽሐፍ እንደዚህ ይላል፣ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦስ እኔ እሰራዋለሁ፣ እኔ አስተካክለዋለሁ፣ እኔ መልሰዋለሁ አለ እግዚአብሔር። ለቃሉ ታማኝ የሆነ አምላክ። አምጦት በጸሎት አምጡና ጣሉት። እግዚአብሔር የከበደብንን ነገር ሁሉ ያቀልልን። በገጠመን መከራ ሁሉ እግዚአብሔር መውጫውን ያዘጋጅልን። አዎ የሞተ ልጇን አስነሳ። ወደምፈልገው ቃል ልምጣ። እዚሁ ሉቃስ 7 ቁጥር 16 ላይ እንደዚህ ይላል፣ ሁሉም ፍርሃት ያዛቸው ይላል። ልክ የሞተው ልጅ ታላቅ ነቢይ በእኛ መካከል ተነስቷል አሉ። ደግሞ እግዚአብሔር ሕዝቡን ጎበኘ አሉ። እስኪ እግዚአብሔር ሕዝቡን ጎበኘ። ርዕሳችን ምንድን ነበር? እግዚአብሔር ምን ይላችኋል? ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ታሪክ ተቀየረ፣ ነገር ተገለበጠ። የሞተባት ልጇ ተነሳ፣ ሕይወት ዘራ፣ የባሏን ሐዘን ረሳች። አሁን እግዚአብሔር እንዲጎበኘን ምን እናድርግ? እሱን ተመልክቼ ባጭር ትምህርቴን እንጠቃልላለሁ። ሁለቱን ተመልክተናቸዋል። ሶስተኛውን አይቼ ትምህርቴን እንጠቃልላለሁ። ወገኖቼ በዚህ ዘመን እግዚአብሔር እንዲጎበኘን ከፈለግን የመጀመሪያ ከኛ የሚጠበቀው ሳናቋርጥ ዝም ብሎ መጸለይ ነው። ሳናቋርጥ ምን ማድረግ? ጸሎታችሁን እንዳታቋርጡ። የእግዚአብሔርን ጉብኝት የምትፈልጉ ከሆነ መጽሐፍ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ። ከእናንተ መካከል ልጅ እናቱን ዳቦ ቢለምን ድንጋይ ትሰጣዋለችን? እንቁላል ቢለምንስ በእንቁላል ፈንታ እባብ ወይንም ጊንጥ ትሰጣለችን? እናንተ ክፉ ሆናችሁ ሳላችሁ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ ለሚለምኑት እንዴት አብልጦ አያደርግም ነው። እግዚአብሔር ዳቦ መልካም ነገር እየለምን ነው፣ ድንጋይ ክፉ ነገር አይሰጠንም። እባካችሁ ዳቦ ሰላም እየለምን ነው፣ ድንጋይ ጦርነት አይሰጠንም። ዳቦ ጤንነት እየለምን ነው፣ ድንጋይ በሽታ አይሰጠንም። ዳቦ በረከት እየለምን ነው፣ ድንጋይ መርገም አይሰጥም እግዚአብሔር። ስለዚህ ከኛ የሚጠበቀው የእግዚአብሔርን ጉብኝት ለማግኘት እግዚአብሔር እንዲያየን፣ እግዚአብሔር እንዲያስበን፣ እግዚአብሔር እንዲመለከተን ሳናቋርጥ መጸለይ። ውዳሴ ማርያማቸውን እንዳታቋርጡ፣ ዳዊት መድገማቸውን እንዳታቋርጡ፣ ቅዳሴ ማስቀደሳቸውን እንዳታቋርጡ፣ ከቤተ ክርስቲያን እንዳትጠፉ፣ እንዲህ ካለ ጉባኤ ቁጭ ብላችሁ የእግዚአብሔርን ቃል መስማት እንዳታቋርጡ ጠብቁ። ዝም ብላችሁ ይመጣል እግዚአብሔር። ጸሎታችን ከእንባ የተደገፈ ሆኖ እንጸልይ። ምንድነው ነቢዩ ኤርምያስ የተናገረው? እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝምም ሳትል እንባን ታፈሳለች አለ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 49 ይላል። ወገኖቹ እስራኤላውያን በባቢሎን ምርኮ በነበሩ ጊዜ፣ በመከራ ውስጥ በጭንቅ ውስጥ በነበሩ ጊዜ ነቢዩ ኤርምያስ እንዲህ ብሎ ጸለየ። እግዚአብሔር አለ ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች አለ። ሳታቋርጡ ጸልዩ፣ ሳታቋርጡ አንቡ፣ ሳታቋርጡ አልቅሱ። ስለ ሀገራችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ወገኖቻችሁ፣ ስለ ጤናችሁ፣ ስለ ጎደለባችሁ ነገር ሁሉ ጸልዩ። እግዚአብሔር ያስበናል፣ እግዚአብሔር ይጎበኘናል፣ እግዚአብሔር ይመለከተናል። ከእኛ የሚጠበቀው የመጀመሪያ የእግዚአብሔርን ጉብኝት ለማግኘት ጸሎት። ምን አልኳችሁ? ይኸውላችሁ ጸሎት
አይቋረጥም። ጳውሎስ ለተሰሎንቄ ክርስቲያኖች ምንድን ያላቸው? ሳታቋርጡ ጸልዩ ነው ያላቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ በሁሉ ደግሞ አመስግኑ ናቸዋል። ብዙዎቻችን ጸሎቱን ርግፍ አድርገን ትተነዋል። በትዝታ ላይ ያለ ነው። የዛሬን ያድርገውና ትላለች እንደኔ ጸሎተኛ የለም። ዛሬ ውዳሴ ማርያሟ የት እንዳለ አታውቅም። የዛሬን ያድርገውና እንደኔ ዳዊት ደጋሚ የለም ይላል። ዳዊቱ ዛሬ መዝገበ ጸሎቱ የት እንዳለ ግን አያውቅም። ጸሎት እየጨመርን የምንሄደው እንጂ እየቀነስን የምንሄደው አይደለም። ጸሎት ከእግዚአብሔር ጋር መነጋገር ነው። ሰው እንዴት ከእግዚአብሔር መነጋገሩን ያቆማል? ጸሎት ሐሳብን ለእግዚአብሔር ማቅረብ ማለት ነው። ስለዚህ ጸሎታችሁን ጨምሩ። የእግዚአብሔርን ጉብኝት ከፈለጋችሁ ይውላችሁ በሚገባችሁ ቋንቋ በመጸለያችን የምንጨምረው ነገር እንኳን ባይኖር በመጸለያችን ግን የምንቀንሰው ነገር አለ። ምን እንቀንሳለን ካላችሁ የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ብቸኝነትን ይቀንሳል። ስለዚህ በመጸለያችን ከምናገኘው ጥቅም ባሻገር ደግሞ ምን ቀንሰው ነገር አለ። ጸሎተኛ ሰው እኮ አይፈራም። ታውቃላችሁ፣ ምንም ቢመጣበት አይፈራም። ስለዚህ ጸልዩ፣ አሁንም ጸልዩ፣ አሁንም ጸልዩ። የመጨረሻ እግዚአብሔር እንዲጎበኘን በትዕግስት ሆነን እንጠብቀው። ምን እንጠብቀው? በትዕግስት ይመጣል። በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከበራል ተብሎ ተጽፏል። እዛ ምሳሌ 27 ቁጥር 18 ላይ የተመዘገበ ቃል። እስኪ በለሷን ነው የጠበቀ ፍሬዋን ይበላል፣ ጌታውንም የጠበቀ ይከብራል። በቃ ጌታውን የጠበቀ በትዕግስት የጠበቀ ይከብራል፣ ይጎበኛል። ትዕግስት ብቻ ነው እግዚአብሔር ከኛ የሚፈልገው። ያ ኢዮብ እስኪ ባይነልላችሁ ሳሉት የመጨረሻ ቃል ጤናውን አጣ፣ ሀብት ንብረቱን አጣ፣ ልጆቹን አጣ። 3 መከራ በሕይወቱ ደረሰበት። 3 ታላላቅ መከራ። 10 ልጆቹን ያጣው በአንድ ሌሊት። 7 ወንድ ናቸው፣ 3 ሴት ናቸው። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ነው፣ በቁስል ነው የተመታው። ሀብት ንብረቱን በሙሉ ነው ያጣው፣ የወደመበት። ግን ምንድን ነው ያለው? ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ወደ መቃብር ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። 10 ልጆቹን አጥቶ ተመስገን አለ። ሙሉ ሀብት ንብረቱን አጥቶ ተመስገን አለ። ጤናውን አጥቶ ተመስገን አለ። አላጉረመረመም። ወገኖቼ ኢዮብ አላማረረም ተብሎ ነው የተጻፈው። አላዘነም አልተባለም። አዝኗል፣ ግን አላማረረም። የታል ባመልከው አምላክ አላለም። የታል እግዚአብሔር አላለም። አዝኗል፣ ግን አማሯል ተብሎ አልተጻፈም። ማዘን የተፈቀደ ነው። ማዘን ተፈጥሯዊ ነው። ግን እባካችሁ እግዚአብሔርን አታማሩት። ምንም ቢገጥማችሁ እግዚአብሔርን አታማሩት። ተመስገን አለ። በአንድ ወቅት በሚስቱ በኩል ሰይጣን መጥቶ ሊጥለው ሞከር፣ አልቻለም። በጓደኞቹ በኩል መጣ፣ አልቻለም። መጨረሻ ላይ ራሱ ዓይኑን አፍጦ ጥርሱን አግጦ ሰይጣን መጣ። እስካሁን ፍጹምነትን ይዘሃል፣ ይህ እግዚአብሔር የምትለው ልጆችን ካልጠበቀ ሀብት ንብረትን ካልጠበቀ ለምን ታመልከዋለህ? ስደብና ሙት አለው። ኢዮብ እንደዚህ ብሎ መለሰ። የምፈልገው ቃል የመጣው ነገር ይምጣ አለ። ሥጋዬን በጥርሴ ነክሼ ይይዘዋለሁ አለ። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። ኢዮብ 13 ቁጥር 14 ላይ የተመዘገበ ቃል። አንድ ላይ እንበለውና ትምህርቱን እንዳጠቃል። የመጣው ነገር ይምጣ በሙስ ሥጋዬን በጥርሴ ነክሼ ይይዘዋለሁ። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋል። በምን እጠብቀዋል? ጤና ማጣት ከእግዚአብሔር አይለየኝም። ልጆች ማጣት ከእግዚአብሔር አይለየኝም። ሀብት ንብረት ማጣት ከእግዚአብሔር አይለየኝም። ቢገድለኝም እንኳን በትዕግስት ማንን እጠብቃለሁ አለ? በቃ እኛም እንደዚህ ነን። ምንም ነገር አይለየን። በቃ እንጨክን፣ እንጠብቀው በትዕግስት። ይጎበኘናል፣ ይመጣል። ሰው ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ ተጽፏልና ዝም ብለን እግዚአብሔርን ተስፋ አድርገን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። እጅግ የምንወዳቸው የምናከብራቸው የኔታ እሸቱ በመካከላችን መጥተዋል። ስለዚህ እኔ እዚህ ጋር ይበቃኛል። ከእሳቸው ጋር ደግሞ አብረን እንቆያለን። ያስተማረን አምላክ ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ሀገራችንን ኢትዮጵያ አምላካችን እግዚአብሔር በጽኑ ሰላም ይጠብቅልን። የእምነት ነፃነታችንን እግዚአብሔር ያስከብርልን። የሁላችንን መጨረሻ እግዚአብሔር ያሳምር።